ጊዜ ህይወት ነው። ጊዜ ወርቅ ነው። ወርቅ ልትገዛው ትችላለህ፣ ጊዜን ግን ልትገዛው አትችልም። ነገ እኮ ከቀረህ የእድሜ ክፍል የመጀመሪያው ቀን የቀረህ እድሜ ያለ 40-50 ዓመት ነገ የመጀመሪያው ለ40 ዓመት የመጀመሪያው ቀን። የኔ ኡመቶች እድሜ ከ60 እስከ 70 በጣም አጭር እድሜ ነው። ወላሂ እንደ ዲን አልኢስላም ለጊዜ ትልቅ ቦታ የሰጠ እምነት የለም። እኔ ሙስሊሙ ተጨባጭ እጅግ በጣም ያሳዝናል። ፕሮግራም የለውም። መንገድ ላይ ከጎተትከው እንደዚህ ቦታ ይሄዳል። ሰዓት ፕሮግራም እንዲህ የሚባል የለው። በጣም ያሳዝነው አንዳንድ ወጣቶች ምን እያረጋችሁ ነው? እየቃሙ ተሰብስበው ጊዜ ለመግደል ይላል። ሱብሃንአላህ፣ ራስክን እየገደልክ ጊዜ በፍጥነት ነው የሚበረው። ልክ እንደ ንፋስ ይነጉዳል፣ እንደ ዳመናው ይበራል። ሱብሃንአላህ፣ በጣም የሚገርመው ባህሪ ይሄ ነው። ደስታው ሐዘኑ ዞር ብላ አስታውሱ። የዛሬ 10 ዓመት ያሳለፍከው የሰርግ ቀን ነው የሚሆን ዓለም የሐዘን ቀን አለፈ፣ በረረ፣ ተረሳ። ነቢዩላህ ኑህን አለይሂ ሰላም ታላቁን ነቢይ መለከል መውት ሲመጣላቸው ጠየቃቸው፣ ከይፈ ወጀድተ ዱንያ፣ አንተ ከአንቢያዎች ረጅም ዕድሜ የተሰጠህ ኑህ ወይ ዱንያ እንዴት አገኛት አለው። ወደ አኺራ ሊወስደው እሳቸውን ሊገላቸው ሲመጣ መለከል መውት ፈቃል ከዳሪን ለሀባባን፣ ልክ እንደ አንድ ቤት አገኘሁት፣ 2 በር እንዳለው አንድ ቤት። ደኸልቱ ሚን አሐድህማ ወኸረጅቱ ሚን አልአኽር፣ በአንደኛው በር ገብቼ በሌላኛው እንደወጣው እንደ አንዲት ቤት አገኘኋታል። أما بعد يا قوم سلام الله عليكم ورحمته وبركاته. الحمد لله يا الله سبحانه وتعالى توفيق هنا بتلعي يا خير سبسموت جست الله سبسمونا تدقاقامي مسكاني درسو يزاريو تمرت رسي الوقت هو الحياة. جزي هيوتنا أبابا لن من سماو جزي ورقنا ወርቅ ልትገዛው ትችላለህ፣ ጊዜን ግን ልትገዛው አትችልም። ይህን በንብረት እንኳን ሊገኝ የማይችል ጊዜ አጠቃቀም ላይ ሙስሊሙ ደካማ ሆኖ እናገኘዋለን። ቀጠሮ ላይ፣ ስብሰባዎች ላይ፣ ህይወቱን በፕሮግራም መምራት ላይ ለጊዜ የሰጠው ዋጋ እጅግ በጣም የሚያሳዝን ነው። ጊዜ ደረጃው ምን ያህል ነው? እስልምና ምን ያህል ትኩረት ሰጥቶታል? ህይወታችን እንዴት መምራት አለብን? ጥቆማ ለማድረግ ነው። በጣም የሚገርመው ቀጠሯችን እጅግ በጣም የሚያስቅ ነው። የአረቦች አንድ የሚጠቅሱት ምሳሌ አለ። መውዒዲ መአከ ፊ ሰዓት الخامسة وسأتيك في السادسة فإن لم أتيك في السابعة فاذهب في الثامنة. كانت جا قطروي موعدي معك في الساعة الخامسة 5 ساعات فسأتيك في السادسة 6 ساعات متقالها له فإن لم آتيك في السابعة 7 ساعات كان درس فاذهب في الثامنة 8 ساعات ላይ ቤት ክልል 3 ሰዓት ብሎ አንድ ሰው ያቆሙ ማለት ነው። በጣም ያሳዝናል። ሙስሊም ፕሮግራም የለውም። የዳዕዋ ፕሮግራሞች፣ የሰርግ ፕሮግራሞች በጣም ያሳዝናል። ስብሰባዎች በጣም የሚገርመው ነገር 2 ሰዓት ተኩል ፕሮግራም ስብሰባ ዳዕዋ ተብሎ ተጠርቶ 2 ሰዓት ተኩል የመጣው ቁጭ ብሎ 3 ሰዓት ተኩል የመጣው ልክ እንደመጣ ፕሮግራም ይጀምራል። ለዚህኛው ቅጣት፣ ለዚህኛው ሽልማት። ከ2 ሰዓት ተኩል ጀምሮ እስከ 3 ሰዓት ተኩል ቁጭ ይላል ፕሮግራም እስኪጀምር 1 ሰዓት ሙሉ። ሱብሃንአላህ፣ ይህ ነው ኢስላም ያስተማረን። ህይወታችን በፕሮግራም እየመራን አይደለንም። ጊዜ ያለማወቃችን ችግር እንደሆነ ስለተሰማኝ እስኪ እናንተው ጋር እንወያየው ነው። ለመሆኑ ግን የእድሜያችንን አጭርነት ተረድተናል? የነቢዩ ኡመት፣ ይሄ ኡመት እድሜያችን በጣም አጭር ነው ከሌሎች ትውልድ ጋር ሲነጻጸር። ነቢያችን ሰለላሁ ዐለይሂ ወሰለም ሰሒህ በሆነው ሐዲሳቸው ላይ ምን ይላሉ? ኢና አዕማር ኡመቲ፣ የኔ ኡመት እኮ የእድሜ ክልል ማ በይነ 60 و70 ከ60 እስከ 70። ይህ ነው እንግዲህ መካከለኛው እድሜ። ትንሽ ሰው ነው 100-120 የሚደርሰው። ያው 120 ከደረሰ ጋዜጦቹ ላይ ይዘግቡታል።
ምነው በሰው ልጅ ህይወት የሚገርም እድሜ ክልል ስለሆነ አሁን ደግሞ ወጣቱ 40 30 ላይ ነው ዱንያን እየተሰናበታት ያለው የኔ ኡመቶች እድሜ ከ60 እስከ 70 በጣም አጭር እድሜ ነው አንድ ዓሊም የዘመናችን ትልቅ ዓሊም የሰው ልጅ እንደው 60 70 ዓመት ውስጥ ኑሮ ቢቆይ ንጹህ ጊዜ ያለው ትርፍ ጊዜ ምን ያህል ነው እስኪና ስለዋል ከናንተ ጋር አብረን ሂሳብ እናደርገው የነብዩ ሰለላሁ ዐለይሂ ወሰለም እድሜ እንወሰዳል የነብያችን እድሜ ስንት ነው ሰለላሁ ዐለይሂ ወሰለም 63 ዓመት እስኪ ይህን እድሜ እንወሰድ እንደ ምሳሌ ይላል ሰውየው 63 ዓመት ዱንያ ላይ ቢቀመጥ ምን ያህሉን ነው ንጹህ እድሜ ያለው ለኢስላም ለመስራት ትርፍ ጊዜ በጣም ያሳዝናል እንሰው አንድ ሰው አሁን ባለንበት ተጨባጭ በቀኑ ስንት ሰዓት ይተኛል 14 ሰዓት 12 ሰዓት 10 ሰዓት ይሄኛ የምናደርገው ማከለኛውን ብንወስደው 8 ሰዓት ይተኛል አንድ ሰው ከ24 ሰዓት ውስጥ 8 ሰዓቱ ምን ላይ ነው እንቅልፍ ውስጥ ይሄን ለሰው 63 ዓመት እስኪናካፍል አንድ ሰው ከ24 ሰዓት ውስጥ 8 ሰዓት ከተኛ ከ63 ዓመት ውስጥ ኤክስ ያህል ይተኛል ምን ያህል ይተኛል ኤክስ ስንት ናት ምን ያህል ነው የሚተኛው እሰቡት 21 ዓመት ይተኛል ምነው 8 ሰዓት የ24 ሰዓት 1/3 የ63 ዓመት 1/3 21 ዓመት 21 ዓመት እንቅልፍ ላይ ያ አላህ 21 ዓመት እንቅልፍ ላይ ሱብሃንአላህ ቀጠሉ ሰውየው ደግሞ አሁንም አሉ ተመግቦ በልቶ ለማደር አሁን ባለው ተጨባጭ ምን ያህል ሰዓት ይሰራል ይሰው ልጅ 16 ሰዓት የሚሰራው አለ አሜሪካ ያሉ ወንድሞች አንዳንዱ ሲደውሉልኝ 18 ሰዓት እሰራለሁ ይላል 6 ሰዓት ነው የሚያርፈው ያንንቶ ምን ያህል ይሰራል እኛም መርካቶ 12 ሰዓት እንሰራለን 8 ሰዓት አትሊስት እንሰራለን ማከለኛ ሰዓት 8 ሰዓት ከ24 ሰዓት ውስጥ አንድ ሰው ከሰራ ከ63 ዓመት ውስጥ ምን ያህል በስራ ያሳልፈዋል አሁንም እንደቀድሙ 21 ዓመት ስራ ላይ የቀድሙ ስንት 21 ደምሩልኝ 42 ዓመት እንቅልፍ ላይና ስራ ላይ ነው ይሰው ከታች ደግሞ ይላሉ ዓሊም ከታች ደግሞ ብሉግ ለአቅመ አዳም ከመድረሱ በፊት 15 ዓመት የልጅነት ጊዜ አለ ከ42ቱ ከቀድሙ ለ15 ዓመት ተደምሩበት ጠቅላላ ስንት 57 ዓመት ይሄን 57 ዓመት ከ63 ቀንሱት ስንት ቀረ 6 ዓመት ሰውየው ለተቀን ለኢስላም ለስራ ቤት ያለችው ንጹህ ጊዜ ስንት ነው 6 ዓመት ብቻ ሌላው እንቅልፍ ላይ አለም ስራ ላይ አለም ደግሞ የልጅነት ጊዜ ህይወት አጭር ናት ማለት ነው ፕሮግራም ያስፈልጋታል ማለት ነው ይሄን ሌላ ዓሊም ዶክተር ጣሪቅ እስመይዳን ኢዳረቱል ወቅት ታይም ማኔጅመንት ነው የሚባላቸው ኪታብ ላይ ሌላም ዘገባ ይጨምራሉ ሽንት ቤት ውስጥ ይላሉ 63 ዓመት የሆነው ሰው ሽንት ቤት ውስጥ የሚያሳልፈው ጊዜ ሲጠና 6 ወር ነው 63 ዓመት የኖረው ከ6 ወር በላይ ይፈጃል ጸጉር ቤት የሚያሳልፈው 1 ወር ጫማ ለማሰር የሚፈጀው ጊዜ 8 ቀን አንተ ጧጧት ስትወጣ ወይም ምሳ ሰዓት ላይ 2 ደቂቃ ልትወስድ ትችላለህ እነዚህ 2 ደቂቃዎች ሲደመሩ በ63 ዓመት 8 ቀን ይመጣል ይሄን እንግዲህ ቀንሶ እስከዚህ 6 ዓመት እድሜያችን እጅግ በጣም አጭር ፕሮግራም የሚያስፈልገው እድሜ ነው ያለን ዲን الاسلام ለወቅት ትልቅ ለጊዜ ትልቅ ቦታ ሰጥቷል يقول القرآن في معرض الامتنان وبيان عظيم فضل الله على الإنسان الله سبحانه وتعالى كاننا لليت بماكايرو لسو لجوالون صقا قرآن لي انديه لنا وهو الذي جعل الليل والنهار خلفة يا نو الله لليتنا كانن يمياتكاكاچو لمن أراد أن يذكر أو أراد شكورا سبحان الله الله سبحانه وتعالى بفسروا فطرة لما قست لفلقنا لله مسقانا لما درس لفلقا انديه يادرقوا الله نويلا كاننا للت من دلناچو صقاناچو غزي وقت ولبيان أهمية الوقت اللهم سبحانه وتعالى يجزين تلك الناس اللي قلت أن أقسم الله بكل أجزاء الأوقات بأيان داندو يكفل جزيوست إيمان على الله والفجر وليال عشر والفجر بقوه ملالو
الله ماله والليل إذا يغشى والنهار إذا تجلى بلليت من علو سلمة بلبس جزي والنهار بكنم إذا تجلى لبرهان لفطران ببرهان وبتكلس جزي لليت من علو بنجات من علو والضحى بنجات من علو والليل إذا سجى بلليت من لزاو والعصر بعصر وقت من علو عليهم دم عصر مال زمن بكفل الزمن أملالو يسوي لج مدفونم طورون بميعكناونبه جزي أملالو إلى سبحانه وتعالى ومن المعروف لدى المفسرين أن الله إذا أقسم بشيء من خلقه فذلك ليلفت أنظارهم إليه ويبين لهم على جليل منفعته وآثاره عند القرآن تنتين مهرانوش أبابال الله سبحانه وتعالى بعند النجر كمال لما لبت نجر يسطون بوتا لمجلس بجزي دي الله يمالو وقت تلك نجر نو بوقت تساسباتشوها اليوم القيامة جزياتشوهم ببروغرام بروتي يالنو سبحانه وتعالى إن يكن دزيادة لنا دين يقدر الوقت والله عند دين الإسلام لجزي تلك بوتا يسط أمنتي لهم الصلوات الخمس يدين الإسلام شعائروችን የዲን ህግጋቶችን ብታዩ ከጊዜ ጋር ቁርኝት አላቸው ሶላትም ሰዱ በቀን ስንት ሶላት አለ 5 ሶላት አለ ለሊት ትነሳለህ እንደሌላው 1 ሰዓት ተኩል ምናምን አይደለም የምትነሳ 11 ተኩል አዛን ይባላል አሁን ባለው ተጨባጭ መስጂድ ትገባለህ ከዛ በኋላ ትንሽ ቁርአን ትቀራለህ ንጹህን አየር ትቀላቀለዋለህ ከሱብሂ በኋላ ወደ ስራ ትገባለህ ከዛ ዙሁር ላይ ደግሞ ፕሮግራም ወደ ሶላት ትመለሳለህ ከዙሁር በኋላ እስከ አሱር ላይ ትመለሳለህ ከዛ መግሪብ ከዛም ኢሻ ህይወትህን አላህ ከአምስት ከፈለ ሙሉ ፕሮግራም አደረገልህ ከኢሻ እስከ ሱብሂ ያለውን ረዘም አደረገው በእንቅልፍ እንድታሳልፈው እንድታርፍ ትንሽ ነፃ አደረገው አላህ Subhanahu Wa Ta'ala እያንዳንዱ የሶላት ህግጋትን ብናይ ይሄን ለጊዜ እስልምና የሰጠውን ቦታ ይጠቁሙናል ነብያችን ሰለላሁ ዐለይሂ ወሰለም ጠየቃቸው አዩል አዕማሊ አሐቡ ኢለላህ ያ ረሱላህ ከአላህ ዘንድ በጣም የተወደደው የቱ ነው አላቸው ለነብያችን ሰለላሁ ዐለይሂ ወሰለም ረሱላህ ሲመልሱ ምን አሉ አስሰላቱ ዐላ ወቅቲሃ ሶላትን በጊዜዋ መስገድ ነው ሶላትን በጊዜዋ ለጊዜ የተሰጠ ቦታ ታያለ ቁርአንም ላይ አላህ Subhanahu Wa Ta'ala ሲያብራራ ምን አለ ኢነ الصلاة ተውኪድ ናት ኢነ ሶላትኮ ካነት ናት على المؤمنين በሙእሚኖች ላይ ኪታበን ግዴታ ናት መፍሩደን ማለት ነው መውቁታ ኪታበን መውቁታ ማለት ወቅት ተደርጎላት የራሱ የሆነ ክፍለ ጊዜ ከዛ ብታልፍ ወይሉል ሊልሙሰሊን ከሚለው ትገባል እነዛ ሶላትን ለሚዘናጎዩላቸው በሰዓቱ መስገድ አለበት ግልጽ ነው الصلاة على وقتها كتابا موقوتا صلاة كجزي ያለውን ተሰስር ተመልከት ጾምን ተመልከት صوموا لرؤيته وافطروا لرؤيته ይሉና ነብዩ ሰለላሁ ዐለይሂ ወሰለም ትርሚዚ ላይ በተዘገበው ሐዲስ ላይ ጨረቃዋን አይታችሁ ጾሙ ጨረቃዋን አይታችሁ አፍጥሩ መመሪያችን ምድራዊ አይደለም ሰማያዊ መመሪያ ሱብሃንአላህ ጨረቃዋን አይታችሁ ጾሙ ጨረቃዋን አይታችሁ አፍጥሩ ከጊዜ ጋር ያለው ተሰራያችሁ ቁርአንም ላይ አላህ ሲያጠናክር አያመ ማዕዱዳት ረመዳን እኮ የተቆጠሩ ቀናቶች ናቸው ጥቂት ቀናቶች ናቸው ሩጡ በዛውስ ኸይርን ተግበሩ ይለናል فمن كان منكم مريضا او على سفر ከናንተ መሃል የታመመ ካለ ድንገት ጉዞም የወጣ ካለ فعدة من ايام اخرى በሌላ ቀን قضاء ያወጣ ይተካው ምን አለ من ايام በሌላ ቀን ጊዜ ايام معدودات من ايام اخرى ያቹት እስልምና ለጊዜ ለወቅት የሰጠው ቦታ ትልቅ ነው ጾም ይሄ ነው ሐጅም እንደዛው ከወቅት ጋር የተሳሰረ ነው አልሐጁ ይላል ቁርአን ላይ አላህ አሽሁሩ ማዕሉማት ሐጅ እኮ የታወቁ ወር ነው ይላል Subhanahu Wa Ta'ala ሐጅ Subhanallah ዘጠነኛው ዙልሂጃ ላይ አረፋ ተራራ ላይ ካልተገኘ ሐጅ ነው ነብያችን ሰለላሁ ዐለይሂ ወሰለም አልሐጁ አረፋ ሐጅ እኮ ማለት አረፋ ውቁፍ እዛ ላይ መገኘቱ ነው ዋናው እሱ ነው ይላል
አንተ 9ኛው ዙልሂጃ ላይ ከዛው ተራራ ላይ ተገንተህ ያ ዱዓ ስታረግ ካላለፍ ሐጅ እንዳደረግክ አይቆጠርም ቢያልፍስ አንድ ቀን ወጣህ ሱብሃንአላህ ዲኑን ይቀድሩ ወቅት ዲን الاسلام ለወቅት ቦታ ይሰጣል ፕሮግራም እያደረገኩ እንዳልፍ በዚህ ሰዓት ተገኝ እዚህ ሰዓት ላይ ውጣ እዚህ ሰዓት ላይ ሙዝደሊፋ ነህ እዚህ ሰዓት ላይ ጠዋፍ ላይ ነህ እዚህ ሰዓት ላይ ሰዒ ነህ የሮጥክ ነው ሁሉ ከሰዓት ጋር ይቆማል አላሁ አክበር ዘካን እንምጣ ሌላው የዲን الاسلام መገለጫ ብር ካለ ያ ብር አመት ካልዞሮ ዘካ ይወጣበት ተግባባ አመት ሊዞር ይገባል ሐውለይን ካሚለይን አንድ አመት ሊዞር ይገባል ጊዜ አመት ወቅት ዲን الاسلام ለወቅት የሰጠው ለጊዜ የሰጠው ቦታ እጅግ በጣም ትልቅ ነው ይሄንን በጣም የሚገርማችሁ ሙስሊም ያልሆኑት እንኳን በጥልቅ ይረዱታል አንድ ዳዒ ታሪኩ ሲያጫውት ምን ይላል አንድ ፈረንጅ ጓደኛ አለኛል እዚህ ሰው ጋር ቀጠሮ ያስኩና አንድ 5-10 ደቂቃ ዘግይቼበት መጣሁ ልክ እንደመጣው 5 ደቂቃ ነው የዘገየሁበት ፊቱ ትንሽ ኮስተር አድርጎ ጠበቀኝ አኩርፏል هل انت مسلم انت مسلم አዎ አልኩ هل تصلي الصلاه على وقتها ሶላትን ወቅቷን ጠብቀህ ትሰግዳለህ አዎ ሐጅ ታደርጋለህ አዎ ጁምዓ ሶላት في موعدها በጁምዓ ሶላት ወቅቷን ጠብቀህ ትሰግዳለህ አዎ ትጾማለህ አለ አዎ እጾማለሁ فقال عجيب امر المسلمين የሙስሊሞች ነገር በጣም ግራ የሚያጋባ የሚገርም ነው አለ ዲኑሁም يعلمهم امرا عظيما وهم غير ملتفتين الى اهميتها ዲናቸው በሰዓት ፕሮግራም እንዲሆን ያስተምራቸዋል እነሱ ግን ወደዚህ አይዞሩም ይሄን አስተምሮት አይከተሉ ማለኛል والله ይላል ይሄ ኡስታዝ ዓሊም ከራስ ጸጉሬ እስከ እግር ጥፍሬ ወረረኛል አንተ ዲነኛ አይደለህም ይያለኝ እንዴት ትዘግያለህ ዲን ያስተማረ ፕሮግራም በቀን ውስጥ አውጥቶልህ እኛ እንኳን አለን ጧት ተነሳን ዝም ብለን መውጣት እኛ እንኳን ፕሮግራም ያደር የናንተ ያንዳንዱ የእምነታችሁ ክፍል ጊዜን እንጠብቁ ያስተማረ እውነቱን ነው والله አሁን የሙስሊሙ ተጨባጭ እጅግ በጣም ያሳዝናል ፕሮግራም የለውም መንገድ ላይ ከጎተትከው እንደዚህ ቦታ ይሄዳል ሰዓት ፕሮግራም እንዲህ የሚባል የለውም በጣም የሚገርማችሁ ቀደምት ሙስሊሞች ለዓለም ካበረከቱት ስልጣኔ ውስጥ የመጀመሪያው እንደው ታውቃለህ ፔንዱለም ማን የፈጠረው ጋሊሊዮ ተብርን የተማርነው ትምህርት ቤት ላይ ትክክለኛው ጥናት ግን የሚያመለክተው ኢብን ዩኑስ አልሚስሪ የሚባሉ ትልቅ የሙስሊም ዓሊም ናቸው ኢብን ዩኑስ አልሚስሪ በ10ኛው ክፍለ ዘመን ላይ ይሄን እንትን የፈጠሩት የዛሬ 1000 ዓመት አካባቢ ይሄን የፈጠሩት ያኔም ይሄን ክስተት ሙስሊሙ ፔንዱለም ማለት የሚወዛወዘው ሰዓት ውስጥ ይሄን ፈጠሩት ሙስሊሙ የሶላትን ወቅት ለማወቅ ተጠቀመበት ነው هذا هو الدين ديناችን دين الاسلام ይህ ነው እኛ የት ነው ያለነው الوقت هو الحياه ወቅት ጊዜ ህይወት ነው የሰው ልጅ ማንነቱ ቢፈተሽ ምንድነው የጊዜ ጥርቅም እኮ ነው ኢማም ሐሰን አልበስሪ ይላሉ የብነ አደም አንተ የአደም ልጅ ሆይ انما انت ايام مجتمعه አንተ እኮ የተሰባሰቡ ቀኖች ነህ كلما ذهب يوم ذهب بعدك አንድ ቀን ሲሄድ አንድ አካል አብሮ ይሄዳል ይላሉ ኢማም ሐሰን አልበስሪ የቀናት ስብስብ ነህ አንተ ከሄደ ይሄዳል በጣም ያሳዝነው አንዳንድ ወጣቶች ምን ያረጋችሁ ነው እየቃሙ ተሰብስቡ ጊዜ ለመግደል ይላል ሱብሃንአላህ ራስክን እየገደልክ انتحار بطيء የቀስ በቀስ ሱሳይድ ኮሚቲ ያለው ራስክን ያጠፋ ጊዜ ወርቅ አይደለም የሚገዛ ህይወት ነው እንጠቀምበት ይገባል قطعمي من الال وما المرء إلا راكب ظهر عمره على سفر يفنيه باليوم والشهر يبيت ويضحى كل يوم وليلة بعيدا عن الدنيا قريبا إلى القبر سبحان الله وما المرء عند قل سبق ليلة عدلم إلا راكب ظهر عمره لك عمر ندميون ميقال بمالتنا وصو مالت على سفر يفنيه باليوم والليل بكأنه بورم ياتفعل يبيت ويضحى كل يوم وليلة يا مشال يا نقال بعيدا عن الدنيا قريبا إلى القبر كالدنيا يراك ودا أخرى يقرب يا نقال يسولج يا أدمي وجه سبسبنا
ተግባባን የሰው ልጅ ከተወለደ ጀምሮ መሞት ይጀምራል ይላል ምን ማለት ነው ይሄ ልጅ ሲወለድ እድሜው 60 ሆኖ ከሆነ የተጻፈለት አንድ ቀን እኮ ወደ ዱንያ ተወልዶ ሲያድር ከ60 አንድ ቀን እየቀነሰ ነው አመት ሲቆይ 59 አመት ቀረ እየቀነሰ ነው እየጎደለ ጊዜ ትልቅ ቦታ የሰጠ ዲን ነው ዲን الاسلام الله سبحانه وتعالى ለሰጠን ጸጋ ሐቂቀተን አላመሰገን ነው خصائص الوقت ጊዜ ደግሞ ለየት የሚያደርጉት ሁለት ዋና ባህሪዎች አሉት አንደኛ ሱርዓቱ انقضاء ጊዜ በፍጥነት ነው የሚበረው فهو يمر مر السحاب ويجري جري الريح لك እንደ ንፋስ ይነጉዳል እንደ ዳመናው ይበራል سبحان الله በጣም የሚገርመው ባህሪው ይሄ ደስታው ሐዘኑ ዞር ብላ አስታውሱ የዛሬ 10 አመት ያሳለፍከው የሰርግ ቀን ነው የሚሆን ዓለም የሐዘን ቀን አለፈ በረረ ተረሳ يقول الشاعر ገጣሚዎችን ስኒ ሲቋጥር ነው ይላል مرت السنين بالوصال وبالهنا فكأنها من قصورها أيام ثم انثنت أيام هجر بعدها فكأنها من طولها أعوام ثم انقضت تلك السنون وأهلها فكأنها وكأنهم أحلام سبحان الله ملكام دقم ألف إلال مرت السنين بالوصال وبالهنا عمتاتوش ألفوا بدستا بتدلا فكأنها من قصورها أيام كما طروا يتنسى دستا زيات ربها عندك أناتوش مسلو ثم انثنت أيام هجر بعدها كذا رمي مكرا زي متى كأني متاكو فكأنها من طولها أعوام عندك أني متابت ግን የችግር ጊዜ ረጅም አረ ይመስል አመታት መሰለኝ ثم انقضت تلك السنون واهلها ከዛም ህዝቡም ያም ዘመን አለፈ فكأنها وكأنهم احلام ልክ እንደው አንድ ህልም መስሎ አለፉ ይላል والله እውነት ነው እስኪ ቆም አሁን እድሜህን አጠንተን የዛሬ 10 አመት ያሳለፍከው ደስታው ይመከራል ህልም አይመስል አከዳ ይሞር الأيام ጊዜ እየሮጠ ነው ፕሮግራም ያስፈልገናል አንዱ የጊዜ ባህሪ ዝም ብሎ ነው የሚበረው አይታወቅም يحكى عن شيخ المرسلين نوح عليه السلام نبي الله نوح عليه السلام ታላቁን ነብይ ملك الموت ሲመጣላቸው ጠየቃቸው كيف وجدت الدنيا አንተ ከአንቢያዎች ረጅም እድሜ የተሰጠ ኑህ ወይ الدنيا እንዴት አገኛት አለው ወደ አኺራ ሊወስደው እሳቸውን ሊገላቸው ሲመጣ ملك الموت فقال كدار لها بابان ልክ እንደ አንድ ቤት አገኘሁት ሁለት በር እንዳለው አንድ ቤት دخلت من احدهما وخرجت من الاخر በአንደኛው በር ገብቼ በሌላኛው እንደወጣው እንደ አንዲት ቤት አገኘሁት ነብዩላህ ኑህ አለይሂ ሰላም እድሜያቸው በጣም ረጅም ነበር حتى በዳዕዋ ላይ ብቻ እንኳን ያሳለፉት فلبث في قومه 1000 سنة إلا 50 عاما ህዝቦቻቸው ጋር ይላል አላህ Subhanahu Wa Ta'ala 950 አመት በዳዕዋ አብረዋቸው ኖሩ ይላል Subhanahu Wa Ta'ala ይዛን ያለ አመት ሊኖር ይሄ ዳዕዋ እድሜያቸው ዋና እድሜያቸው አንዳንድ ዑለሞች እንደሚሉት ከ1700 ይበልጣል 1700 ምናምን አመት ዱንያ ላይ ተቀምጠው 1000 ምናምን ሱብሃንአላህ በዚህ ዘመን ቢኖሩ ከነብያችን ሰለላሁ ዐለይሂ ወሰለም ዘመን ይደርሱ ነበር ማለት ነው የነብያችን ዘመን 1400 አመት ነው የሳቸው እድሜያቸው ብቻ 1700 ምናምን አጂብ ይሄን ያህል እድሜ ኖረው መለከል መውት መጣ كيف وجدت الدنيا ዱንያ እንዴት አገኛ እንደው ሁለት በር እንዳላት አንዲት ቤት በአንዱ ገብቼ በሌላኛው እንደወጣው ያ 1000 ዝም ብሎ አለፈ የሞር መረሳ ዝም ብሎ የሚበረው ጊዜ መጀመሪያው ባህሩ ምንድነው ባህሪው ዝም ብሎ ይበራል ሱርዓቱ በፍጥነት ነው የሚያልቀው ሁለተኛ انما مضى منه لا يعود ولا يعود የጊዜ ሁለተኛው ባህሪው ያለፈ ጊዜ አይተካም አይመለስ لا يعود ولا يعود ولذلك يقول حسن البصري امام حسن البصري من يالو ما من يوم ينشق فجره الا وينادي ምንም ቀን እኮ ንጋት ላይ አይገለጥም እንዲህ ብሎ የተጣራ ቢሆን እንጂ ቀኑ ነው የሚጣራው የብነ አደም አንተ የአደም ልጅ ሆይ انا خلق جديد እኔ አዲስ ፍጡር ነኝ አዲስ ቀን ነኝ وعلى عملك شهيد
بسرح لي مسكرني فتزود مني كني سنك أزل آخرة فإني إذا مضيت لا أعود إلى يوم القيامة أنا إكو كهد اسك يوم القيامة ألملس تنان تاون ألف سبحان الله تنان تهدى ما جيت تجعل خيرونم شرونم يزهد كهدى أي ملس دين الإسلام لجزي كستو تلك بوتا ميتقمن أنا عمالنا محاسب الله سبحانه وتعالى لست ندمي يوم القيامة يتسسبنا ይህ አላህ ለጊዜ የሰጠው ትልቅ ቦታ ይጠቁመናል يقول النبي صلى الله عليه وسلم ነቢያችን صلى الله عليه وسلم صلوات ያወረዳችሁ صلى الله عليه وسلم يقول لن تزول قدم عبد يوم القيامة يا آدم لجكو غروچو كالله فيتكم ينكساكسم حتى يسأل عن عرب خصال كأرات ነገሮች ሳይጠየቅ ለዚህ ጥያቄዎች ስማቸው عن عمره فيما أفنى እድሜህን በምን አጠፋኸው የመጀመሪያው ጥያቄ እድሜ ጊዜ وعن شبابه فيما أبلى ወጣትነትህን በምን አበሰበስከው በምን ያጠፋኸው وعن ماله من أين اكتسبه ገንዘቡን ከምን የሰራኸው ከሐላል ወይ ከሐራም وفيما أنفقه ከዛ እስካመጣው በኋላ ምን ላይ ያዋልከው ሐራም ሐላል ላይ አራተኛው ጥያቄ وعن علمه ماذا عمل به وقد ستتشي نبر من لي أوالك من سرحبت رواه الطبراني يسو لجد تيقال أنا قبت عمي قرمي كأرادتو كالنزي كبارت ياجوتوس هلتو جزيل وقت من ملكته وعن عمره فيما أفنى وعن شبابه فيما أبلى من لي أوالك من لي أتفهو يسو لجوم القيامة الله في تكون من لسان ወጣቶች ለዚህ ጥያቄ ዛሬ መልስ እናዘጋጅ ምን ላይ ነው ያጠፋን አይደለም ፊልም ያያችሁ የሶስት ሰዓት ፊልም የቃማችሁ 4 ሰዓት ሙሉ ሱብሃንአላህ ዲን الاسلام ቁጭ ብለን የምናጠፋው ዲን አይደለም የሥራ ዲን ነው ዲን الاسلام ተንቀሳቅሰን መሬት ልንለውጣት ይገባል واستعمركم فيها الى القران ላይ መሬት ላይ እናንተን እኮ እንድታለሟት ነው ያስቀመጣችሁ واستعمركم فيها اني جاعل في الارض خليفه በጣም ያሳዝናል ወጣት ሺሻ ያጨሰ ጫት እየቃመ 4 ሰዓት ቁጭ ይላል አንዱ እንደሚሪ ብሎ والله ነገረኝ ማኩስ ታስተገር ይሄ ሺሻ ሱስ የጫት ሱስ ገደለን አሁንም እናገራለሁ እዚህ መድረክ ላይ ለወጣቶች ጫት ለናንተ حرام ነው والله እጅግ በጣም ብዙ ጉዳት ያለው ከጥቅሙ ጉዳቱ የሚያመዝን ነገር ነው ጫት ማለት እኔ አንድ ቦታ ላይ አንድ ሱቅ ስገባ አንድ አባት ጫት ይዘው ነበር በእድሜ ከፍ ያሉ ናቸው ሲያዩኝ ሀያ ያደረጉና ድብቅ አረጓት ከዛ ኡስታዝ ምናምን አብሽሩ ተረጋጉ አልኳቸው ነገር ግን ሐላል ነው ሐራም ነው ልላችሁ ጥቅሙና ጉዳቱ ላስረዳችሁ አልኳቸው ለእናንተ ልድገምላችሁ አንደኛ ጫት ከጤንነት አንፃር አይንን ያደፈርሳል ጫት የሚቀምስ ያፉ ጠረን ይለወጣል ጥርሱን አመድ ነው የሚያደርገው ያበላሸዋል ጥርሱ ስሜት ላይ ባለቤቱ ጋር ደካማ ነው የሚያደርገው የሽንት ቱቦቹ የሚወጣው ጫት ይህ በየዘጉት ነው ቁርአን በሳስንት ኦፕሬሽን እየተወነ ያለ ጤንነትን በጣም ይጎዳል ጫት ከኢኮኖሚ አንፃር ጫቱን የምትገዛበት ብዙ ብር ነው ሱብሃንአላህ ጫት ከመቃም በፊት ደና ምግብ ነው የምትመገበው ሌላ ቀን የማትመገበው ምግብ ሁለት ሶስተኛ ኦፖርቹኒቲ ኮስት የሚባል እኔ ኢኮኖሚክስ ተማሪ ነኝ ኦፖርቹኒቲ ኮስት ማለት ያን ሰዓት ብትሰራበት ኑሮ የምታገኘው ብር አለ ገንዘብ አለ ጫት ቁጭ ብለህ ስታሳልፍ 2 ሰዓት መርካቶ ብትገባ ኑሮ የምታገኘው የሆነ ብር አለ ያን ኦፖርቹኒቲ ኮስት ይባላል ይሄንም ያጠፋል ከዛው ጫት ራሱ ችሎ የሚቀመጥ ሱስ አይደለም ሲጋራ ይፈልጋል ሺሻ ይፈልጋል መጠጥ ይፈልጋል ኸምር እንድትጠጣ ቢራ እንድትጠጣ ነው የሚያደርግ ጠጠራ አስከናታከም ከማቱን ሴት ጋር ትወድቃለህ ጧት ከናንጎ በረት እንነሳለን ጫት መርዝ ነው والله ወጣቶች ከዱዓ ጋር ጫት ምንም ያያይዘው ነገር የለም ደግሞ የድሮዎቹስ ዚክር ልናደርግ ይላሉ እኔ በጣም ያጀበኝ አሁን ወልዲያ ለዳዕዋ ሐጅ ያለ ወንድሞች ጥሩ ወንድሞች አሉ ዳና ትልቁ የዲን ማዕከል የእውቀት ማዕከል ዳናን ታቆታላችሁ ከወልዲያ የተወሰነ ኪሎ ሜትር ነው ያንን ሊያስጎበኝ ወሰዱ
እኔ ማየት አለብኝ አልኩ። ያ ለኢትዮጵያ የዲን ማዕከል የነበረ የዕልም ማዕከል ያን ቦታ ልዘይር ሄዱ። ከዛም ገባውና ስለነበሩ ስለ ዳንዩል አወል ثاني ثالث ሼኾቹ ያጫውቱ ይገቡ። በጣም የሚገርመው ዳንዩል አወል ጫት አልቃም፣ ዳንዩል ثاني እንደዛው፣ ዳንዩል ثالث ሶስቱም ጫት አይቀሙም ነበር። ስለዚህ ወልዮች አያውቁትም ይሄን ጫት የሚባለው። ስለዚህ ወጣቶች ከዚህ እንራቅ። በዱዓም ስም ይሁን በማጥናት ስምም ይሁን ኳስ በመከታተልም ስም ይሁን በመዝናናት ጫት መርዝ ነው። እንከተል። ዲን አልኢስላም የምን ዲን ነው? የሥራ ዲን ነው። ወጣቷን ቁጭ ብሎ አይሰራ ጫት ቅሞ መርከን ሲል ከታች ስኩን ከላይ ፎቁን ለይሳ በጣም ይገርማችሁ። አንዴ ሰይድና ዑመር አንድን ወጣት እንዲሁ አንገቱን አቀርቅሮ ሲሄድ አዩት። ዱላ አለቻቸው። መጡና ፈነዘለ ዐለይሂ ቢልዓሳ ወረዱበት፣ ራሱን መቱትና ቃለ እርፈዕ ረእሰክ ኢነ አልኢስላም ለይሰ ቢመረድ ዲን አልኢስላም እኮ በሽታ አይደለም። ራስህን ቀና አድርገህ ተንቀሳቀስ። ሌላኛውን መንገድ ላይ ያገኙ አሁንም ራሱን አቀርቅሮ ሄዳ አሁንም በዱላ መጥቶት እርፈዕ ረእሰክ ላ ቱሚት ኢስላመና አማተከ አላህ ግደል፣ ዲናችን አትግደልብን። ቀና ብለህ ዲን አልኢስላም የሥራ ዲን ነው። ወጣቶች ልንቀሳቀስ ይገባል። ወዐን ሸባቢሂ ፊማ አብላ ወጣትነት ግን በምን አበሰበስከው? ሁለተኛው ጥያቄ የሚጠብቀን ነው። አላህ ይድረስልን። ሐቂቃ ከባድ በምን ነው የምንለው? ለአላህ ኳስ እያየን ይቃምን ፊልሞች እየተከታተልን በምን አሳለፍ ነው? ለራሳችን መልስ እናዘጋጅ። በጣም የሚገርመው አንዳንዱ እንዲህ ዱርዬ የሆነ ያጠፋል፣ ሌላው በዲን ስም ደግሞ ቁጭ ብሎ የማይሰራል ወጣቱነቱም ያጠፋል። አንዴ በጣም የሚገርማችሁ ሽፋ ቢንቱ አብድላህ ወዚረቱ ሱቅ ፊ አህድ ዑመር። ሽፋ ቢንቱ አብድላህ በጣም የሚገርመች ሴት በሰይድና ዑመር የግዛት ዘመን የንግድ ሚኒስተር ነበረች። እቺ ሴት መንገድ ላይ አንዴ የሆኑ ሰዎችን አየች። ወጣቶች ቆረጥራጣ ልብስ ለብሰዋል። ቀስ ብለው ነው የሚናገሩት፣ ትንሽ ነው የሚመገቡት፣ ሲራመዱ ቀስ እያሉ ታሸነች። መን ሃኡላ እነዚህ እነማን ናቸው ብላ ጠየቀችው። ቃሉ ቀውሙ ኑሳክ እነዚህማ አላህን ሌት ተቀን የሚገዙ የአላህ ባሮች ናቸው፣ መስጂድ የሚያሳልፉ አይሰሩም፣ ዝም ብሎ በቃ እንድች እያሉ የሚራመዱ መስጂድ የሚያሳልፉ ናቸው። قالت والله ما كنت أظن أنني سأعيش حتى أرى في الإسلام مثل هذا والله طرطر ያላቀ በዲን الإسلام ውስጥ እንዲህ አይነት ዲኑ ሲበላሽ አያለው እኖራለሁ ብዬ አስቤ አላውቅም። والله إني رأيت عمر እኔ እኮ ዑመርን አላህ በአይኔ ያሳይቶኛል። كان إذا تكلم أسمع ሲናገር የሚደመጥ አንደበተ ርቱዕ وإذا أطعم أشبع ሲያበላ አጥግቦ የሚመግብ ወኢዛ ضرب أوجع ሲማታ የሚያቆስል ወኢዛ መሻ አስራ ሲራመድ ሰይድና ዑመር ቀልጠፍ እያሉ የሚራመዱ ነቅ ያሉ ሰው ነበሩ። ወካነ አንሰክ ሚንሁም ከነዚህ የበለጠ ደግሞ ሌት ተቀን ለአላህ የሚያለቅሱ ባሪያ ነበሩ። ሱብሃን የዲን አልኢስላም አቋም ይሄ ነው። ትሰራለህ፣ ዲንህንም ትተገብራለህ። ነቃ ብለህ ትውልድን ወደ ዲን የምትጣራ የነቃ ትውልድ እንድትሆን ነው ኢስላም የሚመክረን። እኔ በጣም የሚያሳዝነኝ ዱንያን ለማን ልንተዋት? يقول محمد الغزالي من ይላሉ الدنيا طلقها المسلمون وتزوجها الغرب ይላሉ። እቺን ዱንያ ይላሉ ሙስሊሙ በሶስት ፈታት፣ ገርቡ ደግሞ ይሄ ዌስቱ ካፊሩ አገባት ይላሉ። ሙስሊሙ አይሰራ፣ ጊዜውን በጫት ያሳልፋል፣ በተራ ነገር ነው፣ ጊዜ አጠቃቀም አልቻለም። ወጣቱ ዝም ብሎ ጊዜውን እያጠፋ ያለው። በጣም የሚገርማችሁ ቶማስ ኤጂሶን ይሄን የምናየው መብራትን የፈጠረው ግለሰብ ቶማስ ኤጂሶን። ቶማስ በጣም የሚገርመው ልጅ እያለ ትምህርት ቤት ላይ መምህሩ ጋር ልግባባ ይላል። መምህሩ ማባረረው። እናት ልጇን ይዛ ወደ ትምህርት ቤት መጣች። ጠየቀች፣ ልጅ ለምንድን ነው የተባረረው? አይ ልጅሽ ሰነፍ ነው። እናት ምን እንዳለች ታውቃላችሁ? ችግሩ ልንገር አለችው። ልጅ ከአንተ የበለጠ በእውቀት በላጭ ነው አለችው። ታለንት ነው፣ ከአንተ ይበልጣል። ከዛም ተቆጣች፣ ልጇን ይዛ ወጣች። ቤት ቁጭ አረገችውና የሚገባውን ትምህርት ሰጠችው። የሚገባውን ብቁ ሊያደርገው የሚችል አስተማረችው፣ አሰለጠነችው። ይህ ግለሰብ ከ6000 ሙከራ በኋላ
በቀን ከ18 እስከ 24 ሰዓት እየሰራ في جلد عجيب በሚገርም ትጋት መብራትን ፈጠረ መብራት ይሄ ምን ነበር ሱብሃንአላህ መብራትን ፈጠረ ከዛም በኋላ ከ10 አመት ልፋት በኋላ 5000 ሙከራ አድርጎ 5000 ሙከራ 3 ሚሊዮን ብር ኢንቨስት ተደርጎ ወጭ ተደርጎ የመኪና ባትሪ በጣሪየት السيارة የሰርጓጅ መርከቦች አቅጣጫ ማሳያን ፈጠረ ትጋት ተመልከቱ ከዛም አጂሶንን ጠየቁት when you take a rest عرفت መቼ ነው የምትወስደው አጂሶን አሉት قال حين تحمل جنازتي جنازين ተሸክመዋት ቀብር ሲወርዱ ነው እኔ ማርፈው እንዴት ታርፋል ሱብሃንአላህ ነሱ ይዚን ያህል እየሰሩ አንተ ለጊዜ ትልቅ ቦታ የሰጠ እምነት ይዘ እንድትሰራ የሚያበረታታ እምነት ውስጥ ሆነ እየሰራ አይደለም واستعمركم فيها መሬት እንድታለማት ነው አላህ መሬት ላይ ያስቀመጠን ልናለማት ልናሳብባት ይገባል ዲን الاسلام በጣም የሚገርመው ሰማይን ከመሬት መንፈስን ከስጋ ዱንያን ከአኺራ ሚለይ ዲን አይደለም ሁሉንም አድም ተመስራት እንዳለበት የሚያስተምረው ربنا የቁርአን መመሪያው ምንድነው ربنا آتنا في الدنيا حسنة ጌታችን የዱንያን ትሩፋት ስጠን وفي الآخرة حسنة የአኺራንም እንደዛው መልካም ነገር ስጠን ዱንያም አኺራ ولا تنس نصيبك من الدنيا የዱንያ ጣፋንታን አትርሳ واحسن كما احسن الله اليك ደግሞ አላህ መልካም እንደዋለ ለአኺራ መልካምን አስቀድም መልካም ነው هذا هو الدين دين الاسلام የሚያዘን እንዲህና መሰል ሰዎች እንዲሆኑ ወጣቶች አሁንም ጥያቄውን ደግሞ አለው وعن شبابه فيما أبلى ወጣትነት ግን በምን አሳለፍከው ከአላህ ፊት እንጠየቅበታለን ስለዚህ ህይወታችን ፕሮግራም ነው ጧት ጀምረን መስራት እንዳለብን ቀርጸን እንውጣ ጊዜን በአግባቡ እንጠቀም يوم القيامة ምን ተሳሰብን ነገር ነው ጊዜ ማለት ይሄን የቁርአን አስተምሮት የጊዜን አስተምሮት የተማሩ ሰሃቦች የሚገርማችሁ ዜና ነው 10 المبشرين የጀነት ናችሁ ተብሎ የተመሰከረላቸው 10 ሰሃቦች አሉ 10 المبشرين ከነዚህ 10ዎቹ ውስጥ 6ቱ የጀዚራው መልቲ ሚሊዮነር መሆኑን ታውቃላችሁ ሚሊዮነሮች ነበሩ ሌላውን ሰሃባቱ ከ10 ውስጥ የጀነት ናችሁ ተብሎ ዱንያ ከተመሰከረላቸው ተቅዮች አላህን ፈሪባው 6ቶቹ ሚሊዮነርስ ነበሩ አይከርም አቡበክር الصديق አንደኛው ማን ነው አቡበክር ነብዩ ምን ይላሉ ما نفعني مثل ما نفعني مال ابي بكر ይላሉ እንደ አቡበክር ብር የጠቀመኝ የለም ዲኑን ሳስፋፋ ይላል ኢማም ብር ነው የጠቀመው የአቡበክር ብር ሁለተኛው አፍታማን ዑስማን ኢብኑ አፋን እሱም ዱንያ ላይ ያለ የጀነት የተባለ ሰው ዑስማን ኢብኑ አፋን ጀይሽ العسرة አንድ ዘመቻ ጦርነት ላይ ረሱላህ ሰለላሁ ዐለይሂ ወሰለም ከባድ ጦርነት ላይ ያረጉ ነው ሰሃቦችን ብር እንዲያመጡ ጠየቋቸው ያለውን ያመጣ ሁሉ ሰጠ ዑስማንም ሰጠ ነብዩ እንዲጨምር ግን ይፈልጉ ነበር አመጣና አሁንም ደፋ ዑስማን መጨረሻ ላይ ወርቁን ይዞ መጣና ፈሰሰባቸው ረሱል ሰለላሁ ዐለይሂ ወሰለም ይሄን ወርቅ ያነሱ እጃቸው ላይ ያገላበጡ ما ضر عثمان ما فعل بعد اليوم عثمانን ከዚህ በኋላ የሚሰራው ስራው አይጎዳውም አላህ ይጠብቀዋል ሱብሃንአላህ የአላህን ውዴታ አገኘ በዚህ ስራው የፈለገውን ይስራ ከዚህ በኋላ ስራው አይጎዳውም አራይቱ ዑስማን ኢብኑ አፋን ሙሉ ሰራዊት ነበር ያስታጠቀው ሌላኛው ሀብታም ማን ነው በጀነት ከተበሰሩት ውስጥ አብዱራህማን ኢብኑ ዐውፍ ከባድ ሀብት ነበራቸው ሌላኛው ሀብታም ማን ነው ሰዓድ ኢብኑ አቢ ወቃስ ንብረቱ በሶበት አንዴ መካ ላይ ያለ ሊሞት ሲል ረሱልን ጠራቸውና የአላህ መልእክተኛ ንብረቴ ብዙ ነው ያለችኝ አንዲት ሴት ልጅ ናት ሶደቃ ልስጠው እንዲያላቸው ሀብታሞች ነበሩ ዱንያን ያደሙ ነበሩ ወጣቶች وعن شبابه فيما أبلى ወጣትነትክን በምን አሳለፍከው ዝም ላይ እየተጫወትክ ሙሐሲቢን የሚባሉ አንድ ትልቅ ዓሊም ምን ይላሉ والله لو كان الوقت يشترى ጊዜ እኮ የሚገዛ ቢሆን ኑሮ بالمال لأنفقت كل أموالي أشتري بها أوقاتا لخدمة المسلمين
ጊዜ የሚገዛ ቢሆን ኑሮ ገዛው ነበር ሙስሊሞችን ላገለግልበት በሁሉ ብር ገዛው ነበር አለ ከዛ ጠይቋችሁ ቃሉ ሚመን ተሽተሪሃ ከማን ነው ጊዜ የምትገዛው ቃለ ሚን አልፋሪጊ ይዝም ብሎ ወጣቱ አለ ቁጭ ብሎ የሚውለው ከነሱ ገዛው ነበር ሱብሃንአላህ አራአይቱም ስለዚህ ጊዜያችንን ወጣቶች በተለይ መጠቀም አለብን ህይወት ፕሮግራም ልናወጣለት ይገባል ህይወታችን በፕሮግራም መመራት አለበት ስለዚህ ጊዜያችን በአግባቡ ተጠቅመን ዲኑንም ዱንያውንም በአግባቡ ምን ተገብር መሆን አለብን አላህ Subhanahu Wa Ta'ala ቁርአን ላይ ጊዜያችንን እንድንጠቀም እንድንፈጥን ቁርአን ላይ እንዲህ ይለናል وسارعوا إلى مغفرة من ربكم ودقيتاتشو مهرتا فتأنوا إلى النال ويقول سبحانه سورة الحديد من النال سابقوا إلى مغفرة من ربكم ودقيتاتشو مهرتا تشكر دمو سلا عند دق بيت سيوصى الله من النال إنهم كانوا يا بيت سابقوا نبروا يسارعون في الخيرات بملكام نجر مفاتموا نبروا سلا مؤمنوا سنقر من النال أولئك يسارعون في الخيرات وهم لها سابقون نزاكو ህዝቦች በመልካም ነገር የሚሽቀዳደሙ ቀዳሚዎች ነበሩ ይለናል ሱረቱል ማኢዳ ላይ ምን ይለናል ፈስተቢቁል ኸይራት በመልካም ነገር ተሽቀዳደሙ ይለናል ጊዜያችን በፕሮግራም ልንሮጥ ይገባል وفي الحديث ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን ይላሉ اغتنم خمسا قبل خمس አምስት ነገር ሳይመጣብህ ከአምስት ነገሮች በፊት አምስት ነገር ተጠቀም شبابك قبل حرمك وطاتنتك شمغلنا سايمጣ በፊት وصحتك قبل سقمك ጤንነትክ በሽታ ከመምጣቱ በፊት وفراغك قبل شغلك رفتهن ቢዚ ከመሆን በፊት وغناك قبل فقرك سبحان الله ሀብትህን ድህነት ከመምጣቱ በፊት ከዛ ማስከተለው ምን አሉ وحياتك قبل موتك ህይወትህን ሞት ከመምጣቱ በፊት ሞት መጥቶ ረቢ ርጂዑን ጌታዬ መልሰኝ ከማለት በፊት አምስቱን ከአምስት ነገር በፊት ተጠቀሙት ይሉናል وفي حديث آخر كما في الترمذي ላይ እንደተወራው يقول النبي صلى الله عليه وسلم ነብያችን ምን ይላሉ بادروا بالأعمال سبعا ሰባት ነገር ከመምጣቱ በፊት በስራ ተሽቀዳደሙ هل تنتظرون إلا فقرا منسيا الله የሚያስረሳ ራስ የሚያስረሳ ድህነት ነው እንደምትጠብቁት ድህነት አላህን ያስረሳን አላህ ከኛ ያርቀው አው ገይነ ሙጥጊያን ወይስ ከባድ ሀብት የሚያጠማችሁ አንዳንዱ ሀብት በጣም ሲበዛ ሶላቱን ያቆማል አንድ አባት እየተናገሩ ምን ይላሉ ልጅ ያሉ ለአንድ ወንድም እየነገሩት ነው እኔ አንድ ስካኒያ ትልቁ መኪና ነበረኝ የጭነት መኪና ይህን መኪና አንድ ያለኝ እኔና አወል ሶፍ ጓደኛ ነበር መስጂድ ለቅቄ አላቀ ሁለት ስገዛ ሶላት እየተዘናጋው መጣው አሁን ሰባት ስካኒያ ትላልቅ መኪና አሉኝ ሶላት አቆም ያለው አሉት አላህ ይጠብቀን አው ገነን ሙጥጊያን ወይስ የሚያጠፋችሁን ንብረት ነው ወይ የምትጠብቁት አላህ ይከፍትልሃል ግን ሊያጠፋ ይችላል ወለው በሰጠ الله الرزق لعباده لبغوا في الارض አሁን ሁላችን ብር እንላለን አላህ ቢከፍተው ሊያጠፋን ሁላ ይችላል ሶላት ላይ ያስተውን ይችላል ሱብሃንአላህ ምትጠብቁት የሚያጠፋችሁን ንብረት ነው አው መረደን ሙፍሲደን ወይስ በሽታን ነው ሱብሃንአላህ ቁጭ ብለህ እንድትጸዳዳ የሚያደርግ መንቀሳቀሽ አይደለ በሽታን ነው ወይ የምትጠብቁት አው ሐራማን ሙፈኒዳ ወይስ እርጅና ውድቅድቅ ስበርበር የሚያደርግ ነው የምትጠብቅ አው መውተ ሙጅሂዛ ከስራ የሚያግድህ ሞት ነው እየጠበቅ ያለው ተሽቀዳደሙ እንጂ አው الدجال فشر غائب ينتظر ወይስ ደጃል ነው ወይ የምትጠብቁት የሚመጣ ደጃል የሚባል ፍጡር አለ ለወደፊት አንድ ካሴት ላይ ያውሳለሁ ኢንሻአላህ እሱን ነው ወይ የምትጠብቁት መጥፎው ነገር አውሳ ወይስ ቂያማን ነው ወይ فالساعه اتها وامر ቂያማን ነው ወይ የምትጠብቁት እሷ ደግሞ የመረረችና ከባድ ናት بادروا بالاعمال سبعا ሰባት ነገር ሳይመጣባችሁ ተሽቀዳደሙ ከጊዜ ጋር ሮጡ ይላሉ ረሱላህ ሰለላሁ ዐለይሂ ወሰለም ይሄንም አጠናክረው ዑመር ኢብኑ አብዱልአዚዝ ሲናገሩ ምን ይላሉ ان الليل والنهار يعملان فيك فاعمل فيهما ቀንና ሌሊት እኮ ካንተ ህይወት ያጎደሉ ነው
እየሰሩ ነው ባንተ ላይ አንተም በእነሱ ላይ ስራ ይላሉ ዑመር ኢብኑ አብዱል አዚዝ ስለዚህ መፍጠን አለብን ጊዜያችን ፕሮግራም አውጥተን መጠቀም አለብን ሰለፎች አንድ አባባል አላቸው ምን ይላሉ من كان يومه كأمسه فهو مغبون ዛሬ ቀኑና ነገ እኩል የሆነ ይህ የተሸወደ የተሞኘ ሰው ነው ይላሉ ومن كان يومه شرا من أمسه فهو ملعون የዛሬው ቀኑ ከትናንቱ ከከፋ ደግሞ ይሄ መልዑን ነው የተረገመ ነው ይላሉ ሁሌም ሙስሊም ምንድነው የሚገባው ወደ ላይ ማሰብ መቻል አለበት ሁሌም ተረክ ስራዎችን ያሻሻለ መሄድ ሰው መሆን አለበት ስለዚህ አደራ መለው ጊዜያችን እንጠቀም መኪና ውስጥ ሆነ ካሴቶችን ማዳመጥ ተራ ወረፋ እየጠበቅን ከሆነ ወክማሎችን ከፍተን ዳዕዋዎችን ቁርአን ማዳመጥ ፕሌን ውስጥ ተቀመጠ መጽሐፎችን ማንበብ ሁሌም ፕሮግራም እኔ በጣም የሚገርም ብዙ ጊዜ ቤት ስወጣ ወረቀት አለችኝ የቀን ፕሮግራም መጽሐፍ እንዲያረጋለሁ መኪና ሄጄ አሰራለሁ ሲወጣ ባንክ ሄጄ ገብቻ አወጣለሁ እንትና ነዘይራለሁ የታመማለ ጠይቃለሁ እዚህ ቦታ ዳዕዋ ላይ ጽፌ ነው በሰዓት ሁሉንም ጨርሼው ገባለሁ ቤት ስንወጣ ቀን ጀምረን ፕሮግራም ደሞን አለበት የነገ ስራዬ ምንድነው ጣት ሱብህ ላይ እንጻፈው አላህ ነው የሚያስፈጽመው ሁሌም ጽፈነው ፕሮግራም አድርገን ህይወታችን መምራት አለብን ቀደምት ደጋግ ሰዎች وقت لي تلك تكرت نبراج كالنسو سكي نموذج مثالي نوسن يقول الحسن البصري إمام حسن البصري من الالو أدركت أقواما أنيكو سوتشن أغنيو كانوا على أوقاتهم أشد منكم حرصا على دراهمكم ودنانيركم أنيكو سوتشن أغنشالو لجزي ميساتو تكرت سستاتشو أن أنت لجنزبو تشاتشو كم ميساتو بلاين لجزي ميساتو تلك تكرت نبر እንዲህ የሚሉ ነበር من علامات المقت إضاعة الوقت الله እኮ የረገመው ሰው መገለጫው ጊዜን ዝም ብሎ የሚያጠፋ ቁጭ ብሎ ويقولون الوقت سيف ጊዜ ሰይፍ ነው إن لم تقطعه قطعك ካልቆረጥክ ይቆርጣል በስራን ተክቶሉ ካልቆረጥክ ከእድሜ እየቆረጠ ይወስዳል እንዲህ ብለው የሚሉ ጊዜያቸው የሚጠቀሙ ነበሩ ابن عاقل الحنبلي ታላቁ ዓሊም አንድ ኪታብ ጽፈዋል በየትኛቸው እድሜ እንደጻፉት እናንተ እንግዲህ ተመልከቱት አንድ ኪታብ አላችሁ አልፉኑን ፉኑን ይባላል ስንት ሙጀለድ ስንት መጽሐፍ እንደሆነ ታውቃላችሁ አንዱ ኪታብ 800 ሙጀለድ የአንዱ ኪታብ 800 ሙጀለድ ቮሊዩም አለ አላሁ አክበር እንዴት ግን ጻፉት ይሄን ጊዜ አጠቃቀማቸውን ተመልከቱ ምን ይላሉ እኔ ላአኩሉ ከማ ተአኩሉን እኔ እኮ እናንተ እንደምትመገቡት አልመገብም በሰዓት ነው መጨረሳሉ فكيف تأكل እንዴት ነው የምትመገበው አላቸው قال اضع الماء على الكعك ዳቦ ላይ ውሃ ፈስበታለሁ حتى يصير عجلا ከዛም እንደ ሊጥ እንደ ቦሆ ይሆንልኛል فآكله سريعا حتى لا أضيع وقتي ከዛ ፈጠን አርጌ ቶሎ በለዋለሁ ጊዜ ላለማጥፋት ይዳቦ ስበላ እንደገና ዋስጠጣ እንዲያልጠብቅ አፈሰውና አንድ ላይ አንስቼው በላቸው ጊዜ سبحان الله ابن الجوزي ታላቁ ኢማም ابن الجوزي በጣም የሚገርመው አንዴ መንገድ ላይ ይሄዱ استوقفه رجل አንድ ሰው አስቆመውና تعال نتجاذب اطراف الحديث سويا تشبك نزናና እንጫወታለን አስቆመው ابن الجوزي ምን አሉት قال اوقف الشمس اذا ግዳ ፀሐይን ትንሽ አቆማት እንድንጫወታለን የለንም ሰዓትን የምቀልድበት سبحان ابن الجوزي كتاباቸው ላይ ምን ይላሉ አንድ ሰው አሉ سبحان الله وبحمده كان جنة غرست له نخلة في الجنة ነብያችን የተናገሩት ሐዲስ ነው አንድ ሰው سبحان الله وبحمده ካለ ጀነት ውስጥ የተምር ዛፍ ይተከልለታል አንዴ ስትልኩ በአንድ ደቂቃ ከ25 ዛፎች በላይ ጀነት ውስጥ መትከል ትችላል سبحان الله وبحمده سبحان الله وبحمده ብዙ ዛፎች መትከል ትችላል በአንድ ደቂቃ ውስጥ ተመልከታሉ ይሄን ሐዲስ ተከሱና ጊዜውን የሚያጠፋውን ወጣት ተመልከተው ስንት የተምር ዛፍ አለፋቸዋል አንድ ሰዓት ቁጭ ብሎ ያሳልፋል 1000 ዛፍ የሚተክልበት እታ ነግተኒ ማውቃተ ጊዜያችን በስርዓት እንጠቀመው ለወጣቶች አንድን ሞዴል ጠቅሼ ፕሮግራሜን አጠናቅቃለሁ ይህ ትልቅ ሰው ማን ይመስላችኋል ሰዓድ አልአንሳሪ سعد بن معاذ الأنصاري
ይህ የነቢያችን ሰለላሁ ዐለይሂ ወሰለም ትልቅ ሰሃባ ነው። ሰዓድ በጣም የሚገርመው እስልምናን የተቀበለው 30 ዓመቱ ላይ ነበር። የሞተው ስንት ዓመት ላይ መሰላችሁ? 37 ዓመቱ ላይ ነው ከዱንያ የወጣው። ሰዓድ የአንሳር ጎሳ ሰይድ አይነታቸው መሪያቸው ነበር። ያሳለፋትን እስልምና ውስጥ ጊዜ ተመልከቱ። ስንት ናት? 7 ዓመት፣ ከ30 እስከ 37። በዚህ ዓመት ግን ትልቅ ሥራ ሰርቶ ወጣ። ሐታ ልክ ሲሞት 70,000 መላኢካ የሱን ጀናዛ የሱን አስክሬን ለመቅበር 70,000 መላኢካ ነው አላህ ከሰማይ ያወረደ። የሰማይ እንግዶች አላህ ላከ። ነብዩ ሰለላሁ ዐለይሂ ወሰለም ጅብሪል መጥቶ ነገራቸው። ማን ነው ጓደኛ የሞተ ዛሬ? የትኛው ሰሃባ ነው የሞተው? ተዘለሁ عرش الرحمن የአርራህማን ዓርሽ የሚባል ዓለም አለ ከሰባቱ ሰማይ በላይ ከኩርሲ ከሚባለው ዓለም በላይ ዓርሽ የሚባል ዓለም አለ። ያን ለሱ ሞት ተንቀጠቀጣላችሁ። ጅብሪል መጥቶ ረሱል ሲሄዱ ሰዓድ ሞቷል። ከዛም ሰሃቦች ጀናዛውን ተሸክመው ሲሄዱ የአላህ መልእክተኛ ጀናዛው ቀለለን አሏቸው። ነዓም ኢነል መላኢከተ ተሕሚሉ መላኢኮች እኮ ተሸክመውት ነው እናንተም መሰላችሁ እንዴ? አጂብ! በዚች አጭር ዕድሜ ታሪክ ሰርቶ አለፈ። ለሱ ሞት ፍጥረት ዓለም አለቀሰ። ዓርሽ ተንቀጠቀጠ። ሱብሃንአላህ! ወጣቶች ጊዜያችን ፕሮግራም ነው። የጊዜያችን ሰንጠረዥ እናውጣ። በዚህ ዓመት እንዲያከናውናል አላህ ነው የሚያስፈጽመው። ዛሬ እንዲሰራለሁ፣ የሚቀጥለው ሳምንት እንዲሰራለሁ ፕሮግራም ልናውጣ ይገባል። በመጨረሻም ሁሌም ውስጥ የቀሩ 2 ንግግሮች አሉ። እነሱን ላካፍላችሁ። ገደን ይላል አንድ ዓሊም፣ ገደን አወሉ የውሚክ ፊማ በቂየ ሚን ዑምሪክ። ነገ እኮ ከቀረህ የዕድሜ ክፍል የመጀመሪያው ቀን። የቀረህ ዕድሜ ያለ 40-50 ዓመት፣ ነገ የመጀመሪያው ለ40 ዓመት የመጀመሪያው ቀን። አዲስ ዓህድ መዐላህ ከአላህ ጋር አዲስ ቃል ግባ። ህይወት ግን ለውጥ ለመንቀሳቀስ እቅድ አውጣ። ሁለተኛው ንግግር ለን ተዒሽ ወለን ተዒሽ ኢላ መረተን ዋሂዳ። ከአንድ ጊዜ በላይ ዱንያ ላይ አትኖር። አንዴ ብቻ ነው የመኖር እድል። ለምሳሌ ክላስ ተማሪ ነህ። አንድ ቀን ክላስ ቢያልፍ ሌላ ቀን እንደተማሯል። ዱንያ ግን አንዴ ካለፈች አለፈች። ሁለተኛ ዱንያ የለም። አንዴ እሷን ፕሮግራም አውጥተህላት በጊዜ ተጠቅመህ ባለፈው ካሴታችን እንዳለው ዓላማ ቀርጸህ ግብ ልታደርሳት ይገባል። ተግባባን? ገደን አወሉ የውሚክ ፊማ በቂየ ሚን ዑምሪክ። ነገ ከቀረህ ዕድሜ የመጀመሪያ ቀን ነው። ህይወታችን ፕሮግራም እንምራው። እኔ ሐቂቃ በቀን የሳምንት ፕሮግራም የማስተማር ነበር እቅዴ፣ ግን ሰዓት የለንም። ኢንሻአላህ አላህ Subhanahu Wa Ta'ala በሰማነው እንጠቀም ያድርገን። ጊዜያቸውን ፕሮግራም አውጥተው ዓላማቸውን ከሚያሳኩት አላህ ያድርገን። ለወጣቶች ነው ትኩረት መስጠት የፈለጉት።